ሃሌሉያ! ዛሬ የይሁዳ ነገሥትን ታሪክ የሚለውን ርዕስ እንነጋገራለን። ዋናው ክፍል ደግሞ ከሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 16 ካለው ነው የሚሆነው ማለት ነው። እንደዚህ ይነበባል። ዕድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርህን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። እኔም አባቱ ሆነዋለሁ፣ እሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገስጸዋለሁ። ከፊቴም ከጣሉ ከሳኦል እንዳራኩ ምሕረቴን ከሱ አላርቅም። ቤትህና መንግስትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል ይላል። ይህ የእግዚአብሔር ቃል ነው። ዛሬ ላይ የይሁዳ ነገስታትን ታሪክ እና የእግዚአብሔርን ቃል ለንጉስ ዳዊት ቃል እንደተገባለት እንዴት እንደተላለፈ እናያለን። በዛሬው ክፍላችን ውስጥ በዚህ ጥናት ውስጥ የምናጠናቸው 3 ዓላማዎች አሉ። በመጀመሪያ የነገስታትን ሚና ማየት ስላለብን ነው። እግዚአብሔር የሰው ልጆችን በኤደን ገነት ሲፈጥር እግዚአብሔር አዳምን በፍጥረት ሁሉ ላይ ኃላፊ አድርጎ ሾመው። አዳም እንደ ገዢ ንጉስ ነበረ። እሱም በእግዚአብሔር ምትክ የመግዛት ስልጣንና ቦታ ተሰጥቶት ነበረ። ሆኖም የእግዚአብሔር መገኘት አልተወሰደም። ምክንያቱም እግዚአብሔር የሁሉም ነገስታት ንጉስ ነው። በኋላ ላይ በእስራኤል ታሪክ ውስጥ እግዚአብሔር በሕዝቡ መካከል የእግዚአብሔርን ሉዓላዊነት መልሶ እያገኘ ነበረ። የእግዚአብሔር ሉዓላዊ ቃል የሆነው ሕግ ከተሰጣቸው በኋላ እግዚአብሔር በዚህ መንግስት በኩል ሉዓላዊነትን ሰጣቸው። ሌሎች አሕዛብ ሰብአዊ ነገስታት ቢኖራቸውም እስራኤል የሰው ንጉስ አልነበራቸውም። ስለዚህ ከእግዚአብሔር ሰብአዊ ንጉስ እንዲሾምላቸው ጠይቀው ነበር። ሆኖም በእግዚአብሔር ሕዝብ መካከል ያለው ልዩነት ልክ እንደ ዳዊት የሰው ነገስታት እውነተኛውን የሰማይ ንጉስና ዘላለማዊ ንጉስ እግዚአብሔርን መወከል ነበረባቸው የሚለው ነበር። በዚህ የነገስታት ታሪክ ውስጥ ያንን ሚና እንዳጡ ማየት እንችላለን። ረስተውት ይሁን አላቅም፣ ግን ያንን ሚና አልተወጡም። በሁለተኛ ደረጃ የእግዚአብሔር ቃል ኪዳን ስለ መቀጠሉ እናስባለን። እውነት እየተላለፈ ነበረ እና በቤዛነት ታሪክ ተከታታይ ክፍል ውስጥ ሬቨረንድ አብርሃም ፓርክ ደራሲው ማለቴ ነው እምነትን ለቀጣዩ ትውልድ ማስተላለፍ አስፈላጊ መሆኑን ከመጽሐፍ ቅዱስ አጽንኦት መስጠታቸውን ቀጥለውበታል። በዚህም የነገስታት የዘር ሐረግ አማካኝነት ያ የቃል ኪዳን እምነት እንዴት እንደሚተላለፍ እንመለከታለን። በመጨረሻም ስለሚመጣው ስለ መሲህ ስለ ዘላለማዊ ንጉስ እናጠናለን ማለት ነው። ልክ በሁለተኛ ሳሙኤል ምዕራፍ 7 ላይ እንደምናነበው የዘላለም ንጉስ የዳዊት ዘር ሆኖ ይመጣል ይላል። ታዲያ በዚህ የዘር ሐረግ ውስጥ በዚህ የይሁዳና የዳዊት የዘር ሐረግ ውስጥ እንደ ዘላለማዊ ንጉስ እንዴት ሊመጣ እንደሚችል እንመልከት እስኪ። ስለዚህ በደቡባዊ የይሁዳ ነገስታት ውስጥ እስከ 20 ነገስታት እንዳሉ እናያለን። 20 ነገስታት ናቸው። ስለዚህ አጭር አይደለም፣ ግን በአጭሩ ለመሸፈን እንሞክራለን። ስለ ድርጊቶቻቸው ዋና ዋና ነጥቦችንና ስኬቶቻቸውን እንነጋገራለን። ከዚያም እግዚአብሔር መልካም፣ ክፉ ወይም እጅግ ክፉ መሆናቸውን በተመለከተ ምን አይነት ግምገማ እንደሰጣቸውም እንነጋገራለን። ከሰለሞን በኋላ የመጀመሪያው ንጉስ ሮብዓም በደቡባዊ ይሁዳ መንግስት ነበረ። ይህን ሁል ጊዜ አልጠቅስም፣ ነገር ግን ለእያንዳንዱ ገጸ ባህሪያት የሚተገበሩ የመጽሐፍ ቅዱስ ክፍሎች በቅንፍ ውስጥ ይሆናሉ። ለሮብዓም ከሁለተኛ ዜና መዋዕል ምዕራፍ 10 እስከ 12 ያሉት ሲሆኑ የግዛት ዘመኑም ከ930 እስከ 913 ዓመተ ዓለም ነበረ። በሁለተኛ ዜና መዋዕል ምዕራፍ 11 ከቁጥር 1 እስከ 17 ውስጥ ሮብዓም ጠንካራ እንደነበረና ለመጀመሪያዎቹ 3 ዓመታት ጥሩ እንደነበረ ይነግረናል።
ሆኖም በሁለተኛ ዜና መዋዕል ምዕራፍ 12 ከቁጥር 1 ውስጥ የእግዚአብሔርን ቃል ሲጠብቅ የነበረው እንደተወ ይናገራል። ይሄ ምሳሌ እንደሆነና ይሄ የሰው ልጅ ድክመትም እንደሆነ ታያላችሁ እዚህ ጋር ችግር ሲገጥማቸውና በቂ ኃይል በሌላቸው ጊዜ እግዚአብሔርን እየፈለጉና እግዚአብሔርን እየቀረቡ ነበረ። በእግዚአብሔር ላይ በዚያን ጊዜ ይተማመናሉ። ነገር ግን ኃያላን የሆኑ በሚመስላቸው ጊዜ እግዚአብሔርን ረሱ፣ እግዚአብሔርን ተው። ስለዚህ በኃያልነት ጊዜያቸው ወይም ደግሞ የኃያልነት ጊዜ በጀመረ ጊዜ የእግዚአብሔርን ቃል ትተዋል ማለት ነው። አንደኛ ነገሥት ምዕራፍ 14 ከቁጥር 22 እስከ 28 እንደሚነግረን ከፍ ባለ ኮረብታ ሁሉ ላይ በእያንዳንዱም ለምለም ዛፍ በታች ከፍ ያሉ መስገጃዎችን፣ የመቅደስን ምሰሶዎችን፣ የአሼራን ምስል እንደሰሩ ይናገራል። የእግዚአብሔርን ቃል ረስተው መተው ብቻ ሳይሆን ሌሎች እምነቶችን መከተል ጀምረው ነበረ። እኔና እናንተ ሰለሞን ከተለያዩ ሀገሮች፣ ከተለያዩ ባህሎች፣ ሃይማኖቶች የተውጣጡ ብዙ ሚስቶች፣ ቁባቶችን ስላገባ አማልክቶቻቸውን፣ ጣዖቶቻቸውን እንዲያመጡ ፈቅዶላቸው ነበረ። እነዚህ የአሕዛብ አማልክት በእግዚአብሔር ምድር በእስራኤልና በይሁዳ ምድር ተስፋፍተውም ነበረ። በምድሪቱም የወንድ ጋለሞታዎች ነበሩ። እግዚአብሔር ከእስራኤል ልጆች ፊት ያባረራቸውን የአሕዛብን ርኩሰት ሁሉ አደረጉ። ስለዚህ እግዚአብሔር የግብፅን ንጉሥ ሲሻቅን ከቤተ መቅደሱና ከቤተ መንግስቱ ሀብት እንዲወስድ ላከው። ይህ የምሳሌው ሌላ ክፍል ነው። ኃያላን ይሆናሉ፣ እግዚአብሔርን ይተዋሉ፣ ሌሎችንም ጣዖታት ያመጣሉ፣ ይሰግዳሉ፣ መቅደሶችንም ይገነባሉ። ከዚያም እግዚአብሔር የባዕድ አገሮችን የውጭ ኃይሎችን በመጠቀም ይቀጣቸዋል። ከዚያም ይመለሳሉ። አንዳንድ ጊዜ አያደርጉትም። ሁለተኛ ዜና መዋዕል ምዕራፍ 11 ከቁጥር 21 እና ምዕራፍ 12 ሮብዓም 78 ሚስቶችና ቁባቶች እንደነበሩና አሞናዊት እንደነበረችም ይነግሩናል። በእነርሱ ወደ ጣዖት አምልኮ ተገፋፍቶ ነበረ። ስለዚህ የእግዚአብሔር ግምገማ ክፉ ንጉሥ እንደነበረ ነው። ከሮብዓም በኋላ ሁለተኛው ንጉሥ አብያም በመባል ይታወቃል። ሁለተኛ ዜና መዋዕል ምዕራፍ 13 ከቁጥር 1 እስከ 18 ከ930 ዓመት ዓለም እስከ 910 ዓመት ዓለም ድረስ እንደገዛ ይነግረናል። የጨው ቃል ኪዳን ከደቡብ ከመንግስቱ ከ400 ሺህ ብቻ ይዞ የሰሜንን 800 ሺህ ወታደሮች እንዲያጠፋ አስችሎታል። ስለዚህ ታላቅ ድል አገኘ። ሁለተኛ ዜና መዋዕል ምዕራፍ 13 ከቁጥር 21 የበለጠ ኃያል እየሆነ እንደመጣ ይነግረናል። ነገር ግን ኩሩ ሆነና ህዝቡ አልተንከባከበውም ነበር። ይልቁንስ ከ14 ሚስቶች 38 ልጆች ነበሩት እና የቀረውን ህይወቱን በስጋዊ ፍላጎቶችና ተድላዎች ኖረ። ስለዚህ እንደገና ነገሮች የበለጠ የተመቻቹ ሲመስላቸው የበለጠ ምቾት ከተሰማቸው በኋላ ከእግዚአብሔር ዞር ከማለታቸው በላይ የንጉስነት ሚናቸውን ረስተው ነበር። ህዝቡንም አልተንከባከቡም። በእግዚአብሔር ግምገማ መሰረትም ክፉ የሚል ስያሜ ያገኙ። ዳዊትንና ከዚያ ሰለሞንን ተመልከቱ። ሰለሞን ሌሎች አማልክትን ወደ ህዝቡ እንዲገቡ ፈቀደ። ከዚያም በኋላ ሁለት ትውልዶች ቀድሞውኑ ክፉዎች ሆነዋል፣ በዚያም ቀጥለዋል። አሁን ግን በህይወታችን ውስጥ ልናስብበት የምንችለው ነገር ጥሩ የማናደርገው ነገር ሌሎች እምነቶችን፣ ሌሎች ሃይማኖቶችን፣ ሌሎች አማልክትን ወደ ህይወታችን እንድንፈቅድ ልጆቻችንን በዚያ ሊነኩ እንደሚችሉ አድርገን ማሰብ አለብን። ሁለተኛው ንጉስ አሳ ነው። ሁለተኛ ዜና መዋዕል ምዕራፍ 14 ከቁጥር 3 የአሕዛብን አማልክት ቦታዎችንና የአሼራን መሰዊያዎችን እንዳወደመ ይነግረናል። በመጨረሻ ሙሉ በሙሉ
የእምነት ታድሶ እንዳደረገ እናያለን። ሕዝቡ ለ35 ዓመታት በሰላም ኖረ። ሆኖም ንጉሥ ከሆነ ከ36 ዓመታት በኋላ ከሰሜን ጥቃት ደረሰበት። በዚህም ብሔራዊ ቀውስ ውስጥ ገባ። መጀመሪያ ወደ እግዚአብሔር ከመምጣት ይልቅ በዚያ ጊዜ ጠንካራ ሕዝብ በነበረችው በአራም ንጉሥ ላይ ተመካ። የቤተ መቅደሱን ሀብት ለሶርያ ንጉሥ እንደ ክፍያ ሰጠ። ስለዚህ ወደ እግዚአብሔር ከመምጣትና ስጦታን ከመስጠት ወይም እንዲረዳው ከመጠየቅ ይልቅ ለዚህ ሰብአዊ ንጉሥ ለአራም የእግዚአብሔርን ነገር ሰጠ። በሱም ላይ እንዲደገፍና እንዲረዳው ጠየቀው። በነገሰ በ39ኛው ዓመት በእግሩ ላይ ሕመም ነበረበት። የእግዚአብሔርንም እርዳታ አልፈለገም። ነገር ግን ወደ ተለያዩ ሐኪሞች ሄዶ ምንም አይነት መድኃኒት አልተገኘለትም ነበር። ሁለተኛ ዜና መዋዕል ምዕራፍ 16 ከቁጥር 12 እግዚአብሔር በመጀመሪያ ጥሩ እንደነበር ነገር ግን በኋላ ክፉ እንደሆነ ያስባል። አራተኛው ኢዮሳፍጥ ነው። ኢዮሳፍጥ ጥሩ ንጉሥ ነው። የአባቱን የዳዊት የቀድሞ ዘመን ምሳሌ ተከትሏልና የባኦላን ወይም ሌሎች አማልክትን አልፈለገም ነበረ። የእግዚአብሔርን ትእዛዝ ተከተለ። ስለዚህ እግዚአብሔር መንግስቱን በቁጥጥር ስር አደረገ። ይሁዳ ሁሉ ግብር አመጡለት፣ ብዙ ሀብትና ክብርም ነበረው። በከፍታ ስፍራ ላይ የሚገኙ የአሼራን ስፍራዎች ከይሁዳ አስወገደ። ይሁን እንጂ በሁለተኛ ዜና መዋዕል ምዕራፍ 18 ከቁጥር 1 ውስጥ ልጁን ከሰሜናዊ ንጉሥ የአክዓብ ልጅ ጋር እንዳጋባ ይናገራል። እሷም ጎቶሊያ የተባለችው ነች። ይሄ ትልቅ ስህተቱ ነበረ። ምናልባትም እንደ ሰው አስተሳሰብ ሰብአዊ ፖሊሲ ከሰሜን ጋር በጋብቻ እንደገና ለመገናኘት አስቦ ነው የሚል ትርጓሜ ሊሰጥ ይችላል። ነገር ግን በዚህ ጋብቻ ምክንያት የሰሜኑ የጣዖት አምልኮና የኃጢአት ተጽዕኖ እሱ ላይ እንደወደቀ እናያለን። ጋብቻ የሰይጣን ተጽዕኖ ወደ ደቡባዊ መንግስት እንዲፈልስ እንዳደረገ ይናገራል። ልክ እንደ ቀዳዳ ወይም ደግሞ የተከፈተ በር ሆኖ እንዳገለገለም ይናገራል። የአክዓብ ቤተሰብ ጋር በጋብቻ ከተባበረ በኋላ ወዲያውኑ ሰላም አገኘ። ነገር ግን የባኦላ አምልኮ አሁን እንደገለጽኩት በመላው እስራኤል እና ይሁዳ ተስፋፍቶ ነበረ። ይሁዳ ለ80 ዓመታት ያክል መዘዙን መቀበል ነበረበት። ከሞተ በኋላም ቢሆን በእግዚአብሔር እይታ የሱ ጥሩ የሚል ነበረ። ኢዮሳፍጥ ከሌሎች ነገስታት በተለየ ኃያል ሲሆን እግዚአብሔርን አልካደም ወይም አልጣለም ነበረ ወይም አልተወም ነበረ። ነገር ግን የእግዚአብሔርን ሥራ ለመስራትና መልካም ንጉሥ ለመሆን መሞከሩን ቀጠለ። ስህተቱ ልጁን ከአክዓብና ከኤልዛቤል ቤተሰብ ጋር ማጋባቱ ነበረ። የዚያ ልጅ ስም ኢዮራም ሲሆን አምስተኛው ትውልድ ነው። ከአክዓብ ልጅ ከጎቶሊያ ጋር ተጋብቶ ነበረ። የአባቱን መልካም መንገድ አልተከተለም፣ ነገር ግን የጎቶሊያና የቤተሰቧን መንገድ ተከተለ። ለሰው ልጆች ከመልካም መንገድ ይልቅ ክፉ መንገዶችን መከተል ቀላል የሆነ ይመስላል። ስለዚህ የባኦልን አምልኮ በመላው ሀገሪቱ ተስፋፋ። የንጉሳዊ ስልጣኑን ለማጠናከር ወንድሞችን በሰይፍ ገደለ። በኋላም በአንጀቱ ፈንድቶ በአሰቃቂ ሞት ሞተ። ለዚህም ንጉሥ የእግዚአብሔር ግምገማ እንደገና ክፉ የሚል ነው። ከዚያም በኋላ 4 ነገስታት መጡ። አካዚያስ፣ ጎቶሊያ፣ ኢዮአስ እና አሜሲያስ። እነዚህ ነገስታት በማቴዎስ ምዕራፍ 1 ላይ ከኢየሱስ ክርስቶስ የዘር ሐረግ ተገለሉ። ስለ ኢየሱስ ክርስቶስ የዘር ሐረግ 2 ዘመን እየተነጋገርን ከሆነ ከዚያ ሁለተኛው ዘመን ጀምሮ ተትተዋል። ምክንያቱም ሁሉም ከጎቶሊያ ጋር ዝምድና ያላቸውና በሷ ተጽዕኖ የተነኩ መሆናቸው ነው። ሰይጣን በተነሳብን ሴራዎች በተለይም የእግዚአብሔርን ሥራ ለማጥፋት ባደረገው ሙከራ የእግዚአብሔር ዘር ፍሰት ተቋርጦ ነበር።
ይህም የእግዚአብሔር ቃል ኪዳንና ተስፋ የመፈጸም መንገድ ነበረ። እነዚህ ከእግዚአብሔር የዘር ሐረግ ውስጥ የወጡ ናቸው። ጎቶሊያ ከይሁዳ ንጉሳዊ የዘር ሐረግ ዘርን ለማድረቅ ሞከረች። ሰይጣን ዘላለማዊ ንጉስ መሲሁ እንደሚመጣ የተነገረለትን መስመር ለማቋረጥ እንደተጠቀመባት ነበር የሚገመተው። እጅግም ክፉ ነበረች አይደል? ኦዚያን በእግዚአብሔር ላይ ተመክቶ ለህዝቡም ኃያልና ጠንካራ ሰው ሆነ። ይህም የራሴ አስተሳሰብ ነው። ነገር ግን እነዚህ ሁሉ ትውልዶች ሲጠፉ ካየ በኋላ ቀጣዩ ንጉስ መልካም ለመሆን ሊሞክር ይፈልግ እንደነበረ ማየት እንችላለን። ኦዚያን በእግዚአብሔር ላይ ተመክቶ በህዝቡም ላይ ኃያል ሆነ። ህዝቡም በእግዚአብሔር በረከት በለጸገ። ነገር ግን እንደገና ትዕቢተኛና ኩሩ ሆነ። የኛ የሰው ልጆች ድክመት ይህ ነው። ኃያል ከሆነ በኋላ ትዕቢተኛና ኩሩ ሆነ። የክህነት ግዴታውን ለመወጣት መስመሩን ተሻገረ። ንጉስ መሆን ብቻ ሳይሆን የክህነት ተግባራትን ማከናወን እንደሚችል አስቦ ነበረ። እንደ እግዚአብሔር ሕግ ንጉስ የክህነት ግዴታውን መወጣት አይችልም። ስለዚህ እግዚአብሔር ለምጽን ላከበት። የቀረውን ህይወቱ እስኪሞት ድረስ በተለየ ቤት ውስጥ መከራን መቀበል ነበረበት። ትዕቢቱ መንግስቱን አወደመ። ምንም መልካም ነገር ማድረግ አልቻለም። ለሚቀጥለው ትውልድም መልካም እምነትን ማስተላለፍ አልቻለም። የእግዚአብሔር ግምገማ ለሱም ክፉ የሚል ሆነ። 11ኛው ንጉስ ኢዮአታም በእግዚአብሔር ፊት ትክክልን አደረገና የበለጠ ኃያል ሆነ። ንጉሱ በእምነት ለመኖር ቢሞክርም ህዝቡ በክፋት ይኖሩ ነበር። ኢዮአታም የተወሰነ አመራር ስለነበረ ሰዎች በትክክለኛው መንገድ እንዲከተሉ ተጽዕኖ ማሳደር አልቻለም። እግዚአብሔር ስለሱ ያለው ግምገማ አሁንም ጥሩ ነበረ። ምንም እንኳን ህዝቡ ላይ መልካም እንዲሆኑ ተጽዕኖ ማሳደር ባይችልም እሱ ግን ልቡን ወደ እግዚአብሔር ስላዘነበለ እግዚአብሔር መልካም ብሎታል። ከዛም አካዝ መጣ። ከመጀመሪያ ጀምሮ በእግዚአብሔር ፊት መልካም አላደረገም። ለባኦላ የቀለጡ ምስሎችን ሰራ። በኮረብቶች ላይ፣ በተራሮች ላይ እና በአረንጓዴ ዛፍ ሁሉ በታች ይሰዋና ዕጣን ያጥን ነበር። እግዚአብሔር ከእስራኤል ልጆች ፊት እንዳባረራቸው አሕዛብ አጸያፊ ድርጊቶችን የሚያደርጉ ሆኑ። ልጆቹን በእሳት አቃጠለ። ስለዚህ ከሌሎች የጣዖት አምልኮ እዛ አካባቢ ከሚገኙ አሕዛብ ባህልን አምጥቶ ተከተለ። ከተግባራቸውም አንዱ የራሳቸውን ልጆች መስዋዕት ማድረግ ነበረ። ከሰሜን ጥቃት ሲሰነዘር እግዚአብሔር ሳይሆን በአሦር ኃይሎች ላይ ይታመን ነበረ። ስለዚህ በሁሉም ነገር በሁሉም መልኩ ጥሩ አልነበር። ንስሐ ከመግባት ይልቅ ለማስቆም አማልክት መስዋዕት አቀረበ። ስለዚህ አካዝ በእግዚአብሔር ፊት የሚናቅና ኃጢአተኛና ክፉ ይመስላል። ደጋግሞ ንስሐ የመግባት እድል ቢሰጠው እንኳን ንስሐ አልገባም። ነገር ግን ለአሕዛብ አማልክት ጸለየና መስዋዕት አቀረበ። የመቅደሱን ዕቃዎች አጠፋ። የቤተ መቅደሱን በሮችን ዘጋ። በመላው ኢየሩሳሌም ጣዖታትን ሰራ። ስለዚህ በኢየሩሳሌም ከተማ ተቀበረ። በእስራኤል ነገስታት መቃብር ውስጥ አይደለም። የእግዚአብሔር ግምት እጅግ ክፉ ነበረ። ሕዝቅያስ አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት መልካም አደረገ። ይህ አገላለጽ ለኢዮሳፍጥና አሁን ለሕዝቅያስ ብቻ ተተግብሯል። በአባቱ አካዝ ዘመን የተዘጉትን የቤተ መቅደሱን በሮች ከፍቶ ጠገናቸው። ካህናቱንና ሌዋውያኑን አምጥቶ በምስራቅ በኩል ወዳለው አደባባይ ሰብስቧቸዋል። ቤተ መቅደሱን አጸዳና በቤተ መቅደሱ ውስጥ ተገቢውን መስዋዕት እንዳገኘ አነሳ። ሰዎች ንስሐ ገቡና እስከዚያ ድረስ ሊያመጡት ያልቻሉትን ሁሉ መስዋዕቶችን አመጡ። ሃይማኖታዊ ተሐድሶን አካሄዱ። ፋሲካን እንደገና አቋቋሙ። ሰዎች በደስታ ውዳሴን ዘመሩ፣ ሰገዱ፣ እግዚአብሔርንም አመለኩ። ሕዝቅያስና ሕዝቡ እግዚአብሔር ለሕዝቡ ባዘጋጀው ነገር ተደሰቱ።
የአሦር ሰናክሬም ይሁዳን ሲወርና ይሁዳን ሲከባት ሰዎች በደስታ አከበሩ። ሕዝቅያስ ከነቢዩ ኢሳይያስ ጋር እንደጸለየና እግዚአብሔርም በአንድ ሌሊት 185,000 ሰዎችን እንዳሸነፈ አስታወሱ። ያንን ታሪክ እናውቃለን አይደል? ሕዝቅያስ በስተትና በኩራት ምክንያት እስከ ሞት ድረስ ታመመ። ነገር ግን በንስሐ 15 ዓመታት ማራዘሚያ ተደርጎ ተሰጥቶታል እና ያንንም አግኝቷል። ከዳዊት በኋላ በይሁዳ ታላቅ ንጉሥ በመባል ቢታወቅም እምነቱንና ቃል ኪዳኑን የጽድቅ ስራውን ለልጁ ምናሴ ማስተላለፍ አልቻለም። ስለዚህ እግዚአብሔር ለሕዝቅያስ የሰጠው በእግዚአብሔር እይታ ግምገማ ውስጥም መልካም የሚለውን ስያሜ አግኝቷል። ነገር ግን ልጁ ምናሴ አባቱ ያፈረሳቸውን የኮረብታ መስገጃዎችን እንደገና ገነባ። እነዚህ የኮረብታ መስገጃዎች ሲፈርሱና ሲገነቡ የእግዚአብሔር መቅደስ ሲበከልና ሲጸዳ፣ ሲረክስና ከዚያ ሲጸዳ ታያላችሁ። ምናሴ ለጣዖታት መሰዊያዎችን ሰራ። በእግዚአብሔር ቤት ውስጥ በሁለቱ አደባባዮች ውስጥ ጣዖታትን አድርጎ መሰዊያዎችን ሰራ። ልጆቹም በሸለቆ ውስጥ በእሳት ውስጥ አሳለፈ። የአባቱን የሕዝቅያስን ፈለግ ሳይሆን የአባቱን ፈለግ የማይከተል ሰው ሆነ። ልጆቹን በቤን ሂኖም ሸለቆ ውስጥ በእሳት ውስጥ አሳለፈ። ጥንቆላም አደረገ፣ ሟርትም አደረገ፣ አስማትም አደረገ። ከመናፍስት ጠሪዎች ከተለያዩ ሰዎች ጋርም ተገናኘ። በእግዚአብሔር ፊት ብዙ ክፉ ነገር አደረገ። ይሄም እግዚአብሔርን አስቆጣው። እግዚአብሔርም ስሙን ለዘላለም እንደሚያስቀምጥ በተናገረበት በእግዚአብሔር ቤት ውስጥ የሰራውን የተቀረጸውን የጣዖት ምስል አኖረ። ስለዚህ በእግዚአብሔር ፊትም ቆሞ ነበር፣ ሳይሰወርና ኃጢአት ሳይሰራ ቤተ መቅደሱንም ሳያረክስ መኖር ይችል ነበር። ወደ አሦር ምርኮ ከተወሰደና በመንጠቆ ከተሰቃየና በናስ ሰንሰለት ታስሮ ከታሰረ በኋላ እግዚአብሔርን ለመነ፣ ራሱንም እጅግ አዋረደ። እናንተ እግዚአብሔር ናችሁ ብለን እናስብ። በእግዚአብሔር ፊት በእግዚአብሔር ቤተ መቅደስ ውስጥ ካደረገው ሁሉ ነገር በኋላ ተመልሳችሁ ይቅር ትሉ ነበር? ስድቦቹ ሁሉ ይቅር የማይባሉ ይመስላል። ነገር ግን እጅግ ክፉ ቢሆንም እግዚአብሔር በልመናው ተነካና ልመናውን ሰምቶ ወደ ኢየሩሳሌም መለሰው። በዚህም የዘር ሐረግ ውስጥ ይህ ታሪክ እኔና እናንተ ተስፋ እንዳለን ያሳያል። ወደ እግዚአብሔር እስከተመለስን ድረስ ከዚያ በፊት ምንም አይነት ኃጢአት ብንሰራም እግዚአብሔር ወደሱ እስከተመለስን ድረስ ይቀበለናል። ከዚያም ምናሴ እግዚአብሔር መሆኑን አወቀ። በእግዚአብሔር እይታም እጅግ ክፉ የሚል ስያሜ ተሰጥቶት ነበረ። ነገር ግን በሕይወቱ መጨረሻ ላይ የምናሴን ንስሐ አስታወሰ። ቀጣዩ አሞን ነው። የአባቱን ክፉ መንገድ ተከትሎ በአገልጋዮቹ ተገደለ። እንደገና በእግዚአብሔር እይታም ይሄ ንጉሥ ክፉ የሚል ነበረ። ኢዮስያስ ገና ከልጅነቱ ጀምሮ የዳዊትን መንገድ ተከተለ እና ታድሶውን በትክክል ያደረገ ሌላ ንጉሥ ነበር። ወደ ቀኝ ወይም ደግሞ ወደ ግራ አላዘነበለም። ቤተ መቅደሱን እያጸዳ የሕጉን መጽሐፍ አገኘ። ይህም በጣም አስፈላጊ ነው። የእግዚአብሔርን ቃል በሕይወታችን ውስጥ ማግኘትና የእግዚአብሔርን ቃል ወደ ልባችን ማስገባት እንደዚህ ባለ ታሪክ ውስጥ ብቻ ሳይሆን በሕይወታችንም ውስጥ ንስሐ መግባት ትልቅ አስተዋጽኦ እንዳለው ይነግረናል። በእነዚህ ትውልዶች ብቻ ሳይሆን በሚቀጥሉት ትውልዶች ላይም ተጽዕኖ እንደሚያሳድር ማወቅ አለብን። የእግዚአብሔርን ቃል ማግኘትና ወደ ልባችን ወደ ነፍሳችን ውስጥ ሕያው አድርገን ብናስገባ የእግዚአብሔር ቃል ያድነናል። ስለዚህም ዛሬ እዚህ የመጣችሁ የእግዚአብሔርን ጉባኤ አክብራችሁ የእግዚአብሔርን ቃል እንደገና ለማግኘትና ወደ ሕይወታችሁ ለማስገባት የእግዚአብሔርን ቃል በመሻት የመጣችሁ እግዚአብሔር ልባችሁን እንዲያሳርፍ ከልብ ጸልያለሁ።
በዚህ ጉባኤ ውስጥ የሚገኙ አባሎች እውነተኛውን የእግዚአብሔርን ቃል በቤተ ክርስቲያኖቻቸው በሕይወታቸው እንዲቀበሉ እንዲያገኙም ከልቤ ጸልያለሁ። በዚህም ምክንያት ታላቅ ተሐድሶ ተደርጎ ነበር። እናም የእግዚአብሔር ግምገማ ለሱ ጥሩ የሚል ነበር። 17ኛውና 18ኛው ነገስታት ኢዮአካዝና ኢዮአቄምም ከኢየሱስ ክርስቶስ የዘር ሐረግ ተገለሉ። ክፉ ነገስታት ነበሩ። ኢዮአካዝ ወይም ኢዮአቄም ከሱ በፊት የነበሩ ነገስታት ክፉ መንገድ ተመልክተው ተከተሏቸው። በአንድ ዓመት ውስጥ ወይም ደግሞ ከአንድ ዓመት ባነሰ ጊዜ ውስጥ በእግዚአብሔር ፊት ክፉ ነገር አደረጉ። ክፉም ነበሩ። ከዚያም የመጨረሻው ንጉስ ሴዴቅያስ ነው። በሱ ዘመን ቤተ መቅደሱ ወድሟል። ባቢሎናውያንም ኢየሩሳሌምን ሙሉ በሙሉ አወደሙ። እሱም የኢየሱስ ክርስቶስ የዘር ሐረግ ውስጥ ተገለለ። በ586 ዓመት ዓለም ይሁዳ በባቢሎን ምርኮ ተወስዳ ቤተ መቅደሱ ወድሞ ነበረ። ስለዚህ ጥያቄው በደቡባዊ የይሁዳ መንግስት ውስጥ የነበሩ ነገስታት ተግባር በፍጥነት ከተመለከትን በኋላ ይሄ ነው ወደ ማለት እንመጣለን። ህዝቡ ለምን ጠፋና ወደ ምርኮ ተወሰደ የሚለውንም መጠየቅ አለብን። ለምን ጠፉ? በመጀመሪያ እግዚአብሔርን ትተውት ወደ ሌላ ቦታ ዞሩ። ከእግዚአብሔር እንዲርቁ ያደረጋቸው ኃይላት፣ ገንዘብ፣ ሴቶች፣ ጣዖታት፣ ተድላዎች፣ የዚህ ዓለም ክብርና የዚህ ዓለም ነገሮች ነበሩ። ሁለተኛው የእግዚአብሔርን ትእዛዝና ቃል ኪዳን ችላ ብለዋል። በእግዚአብሔር በተቋቋሙ መንግስት በእግዚአብሔር መንግስት ውስጥ ነገስታት እንደመሆናቸው መጠን ማድረግ የነበረባቸውን የእግዚአብሔር መንግስት ድንበር ማስፋት ነበረ። ሰዎችን በእግዚአብሔር መንግስትና በረከቶች ጥላ ስር ወደ ህዝቡ ማምጣት ነበረባቸው። እውነተኛው ሰላምና ሰንበት እንዲያገኙ መፍቀድ ነበረባቸው። የነገስታት ሚና ይህ ነበረ። ልክ እንደ ዳዊት የእግዚአብሔር እርዳታ መፈለግና በመንግስቱ ላይ በሚገዛበት በእያንዳንዱ ጉዳይና በእያንዳንዱ ገጽታ የእግዚአብሔርን ውሳኔ መፈለግ ነበረባቸው። እነሱ የእግዚአብሔርን መንግስት የሚገዙ ነገስታት ብቻ መሆናቸውን ማስታወስ ነበረባቸው። የራሳቸውን ሳይሆን የእግዚአብሔርን መንግስት የሚገዙ ነገስታት ብቻ መሆናቸውን ማስታወስ ነበረባቸው። ስለዚህ ልክ እንደ አዳም ገነትን መጠበቅ እንዳለበት ሁሉ እነሱም መጠበቅ፣ ማስተዳደር ከነሱ ይጠበቅ ነበር። ሆኖም የእግዚአብሔርን ቃል፣ የእግዚአብሔርን ትእዛዝና ቃል ኪዳኑን ችላ ብለዋል። የእግዚአብሔርን ቃል ኪዳን ተላለፉ። ሶስተኛው የዳዊት ቅን እምነት ለተተኪዎቹ አልተላለፈም። ስለዚህ ችግር ውስጥ ነበሩ ማለት ነው። የዘር ሐረጉ ቃል ኪዳኑ እንዴት ማውረስ ቀጠለ? ምክንያቱም የእግዚአብሔር ቃል ኪዳን ዘላለማዊ ንጉስ መሲሁ በይሁዳ ዘር በኩል እንዲመጣ ነበረ። ታስታውሳላችሁ። ነገር ግን እነዚህ ሁሉ ነገስታት ስንመለከት ከጥሩ ነገስታት ይልቅ ክፉዎችና እጅግ ክፉ ስራዎችን የሚሰሩ ነበሩ። በመጨረሻም በተከታታይ ክፉና ክፉ እያለን ጨረስን አይደለ? አሁን እንደመጣ ነው። ታዲያ ኢየሱስ በዚህ የዘር ሐረግ እንዴት ይመጣል? ከምንመለከተው አንጻር ይሄ የዘር ሐረግ ያለ እግዚአብሔር እርዳታ ከመጥፋት በቀር ሊረዳው የሚችል ማንም የለም። እስኪ አሁን ይህንን ገበታ እንመልከት። በእግዚአብሔር ግምገማዎች ወይም በእግዚአብሔር እይታ እነሱን ስናይ የነገስታቱ ስም ያሳያሉ። እንደ ዳዊት መልካም፣ እንደ አባቱ መልካም ወይም ደግሞ ክፉ እና እጅግ ክፉ እንደ ዳዊት መሆናቸውን የሚገመግሙ ጥቂት ነገስታት ብቻ ነበሩ። አንዳንዶቹ ጥሩ፣ አንዳንዶቹ ክፉዎች እና አንዳንዶቹ እጅግ ክፉዎች ነበሩ። እንዳስሳለን። በነገስታቱ ስም ስር ነጥቦች እንደ ስራቸው ስታስቀምጡ ይህንን ይመስላል። ከዚያም አንዳንድ መስመሮችን እናስቀምጥ። ይህን ገበታ እንመልከት። ምን እናያለን? ዋናው ነገር እጅግ ክፉዎች በሰሜናዊ ነገስታት ተጽዕኖ እንደነበራቸው ማየት እንችላለን። ምክንያቱም ኢዮሳፍጥ፣ ኢዮአራም፣
የኢዮአካብን ልጅ ጎቶሊያን አግብቷታል። አማልክትንና ተጽዕኖዎቹን ሁሉ አመጣች። ስለዚህ አካብ፣ ኤልዛቤልና ጎቶሊያ እነዚህን ተጽዕኖዎች አመጡ እና በዚያ ትውልድና ዘመን የነበሩ ዘመዶቻቸው ሁሉ ክፉ ወይም እጅግ ክፉዎች ነበሩ። ታዲያ ይሄን መንግስት ይሄ ትውልድ እንዴት ሊድን ይችላል? ይህን ትውልድ እግዚአብሔር ለይሁዳ የዘር ቃል ኪዳን እንደሰጠው በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 16 ላይ እንደምናነበው የቃል ኪዳኑ መብራት ተብሎ ይጠራል። እግዚአብሔር ይህንን መብራት ለዳዊት ሰጠው። ያ መብራትም ቃል ኪዳኑ ነው። በመጨረሻም እግዚአብሔር በዚህ ህዝብና በዚህ ህዝብ ላይ የሚያመጣውን ብርሃን ያመለክታል። ያ ብርሃን የሚያመለክተው ኢየሱስ ክርስቶስን ነው። የሚመጣው ብርሃንና የመንግስት ቃል ኪዳን ይሄ ነው። እግዚአብሔር ለዳዊት ልጁ ለዘላለም በዙፋኑ ላይ እንደሚቀመጥ ቃል ገብቶለታል። ሆኖም ልጁ ሰለሞን ቃል ኪዳን ገብቶለት ለዘላለም በዙፋን ላይ አልነበረም። በመንፈሳዊ ሁኔታ ይህ ትንቢት ወደ ዘላለማዊ ንጉስ፣ ወደ ዘላለማዊ ልጁ ኢየሱስ ክርስቶስ ነው የሚያመለክተው ማለት ነው። ነገስታቱ ክፉዎች የነበሩበትንና ህዝቡ የሚጠፉበትን ጊዜ እንመልከት። እግዚአብሔር በዚያን ጊዜ ምን ይሰጣቸዋል? በሮብዓም ዘመን እግዚአብሔር የመብራቱን ቃል ኪዳን እንደገና ይደጋግምላቸዋል፣ ያስታውሳቸዋል። አንደኛ ነገስት ምዕራፍ 11 ከቁጥር 36 እንደዚህ ይላል፣ ሰሜንም ባኖሩባት በዚያች በመረጥኳት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁል ጊዜ መብራት ይሆንለት ዘንድ ለልጁ አንድ ነገድ እሰጠዋለሁ ይላል። እግዚአብሔር ያስታውሳቸዋል። ከታች ስንሆን መንግስቱ በመንፈሳዊ ሲጠፋ፣ በጨለማ ሲከበብ፣ ንጉሱም እንደ ክፋቱ ወደ ክፋት መንገድ ሲመራ እግዚአብሔር መብራቱን የተስፋ ብርሃንን እንደገና ያበራል። ሌላ ምሳሌ በአብያ ዘመን በአንደኛ ነገስት ምዕራፍ 15 ከቁጥር 4 ላይ እንዲህ ይላል፣ ነገር ግን ልጁን ከሱ በኋላም ያስነሳ ዘንድ ኢየሩሳሌምን ያጸና ዘንድ አምላኩ እግዚአብሔር ስለ ዳዊት በኢየሩሳሌም መብራት ሰጠው ይላል። እንደገና እግዚአብሔር መብራት እንደሚሰጥ ቃል ገብቶ በጨለማ ላይ ብርሃን እንደሚመጣ ቃል ገብቶላችሁ በዚህ የዘር ሐረግ ውስጥ የሚቀጥለው ንጉስ እንዴት መልካም እንደሚሆን ተመልከቱ። የሰው ጥረት አይደለም፣ የእግዚአብሔርን ጸጋ እንዲቀበሉና በጸጋው እንዲታደሱ የሚፈቅድ። በክፉ ዘመን እንኳን ሁለተኛ ዜና መዋዕል ምዕራፍ 21 ከቁጥር 17 እንዲህ ያስታውሰናል። እግዚአብሔር ግን ከዳዊት ጋር ባደረገው ቃል ኪዳን ምክንያት የዳዊት ቤት ሊጠፋ አልወደደም ይላል። እግዚአብሔር ቃል ኪዳኑን ያስታውሳል። በጨለማው ዘመን ህዝቡን እያስታወሳቸው ነበር። የእግዚአብሔርን ቤተ መቅደስ ዕቃዎች ያፈረሰውና ጣዖታትን መቅደሶቻቸውን የመሰረተውን አካዝን ታስታውሳላችሁ አይደል? በዚያም ጊዜ ቢሆን እግዚአብሔር ልዩ የሆኑ ማሳሰቢያውን፣ ተስፋውን፣ የአማኑኤልን ቃል ኪዳን እየነገራቸው ነበር። ስለዚህ እግዚአብሔር ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። እግዚአብሔር ይህን በጣም አስፈላጊ ቃል ኪዳን በአካዝ ዘመን፣ በጨለማው ዘመን እንዴት እንደሚሰጥ አስደናቂ ነው። እንደ መደምደሚያ እኛም የቃል ኪዳኑ ወራሾች መሆናችንን ማስታወስ አለብን። ማድረግ ያለብን ያንን ቃል ኪዳን ለሚቀጥለው ትውልድ ማስተላለፍ ነው። መጽሐፍ ቅዱስ ይህን እምነት ካልተተላለፈ በስተቀር የእግዚአብሔር ፈቃድ እንደማይፈጸም ያሳየናል። እኛ እንዳየነው ቃል ኪዳኑ ሳይረሳ፣ ሳይበላሽ ወይም በሰዎች ሳይጠፋ እንዲቀጥል የሚያረጋግጥ እግዚአብሔር ራሱ እንደነበረ ነው። ስለዚህ በየትኞቹ ተግባራት በእግዚአብሔር እንዲገመገም ፈቃደኛ እንሆናለን? እግዚአብሔር እኛም ቢገመግመን ምን የሚያይና የሚያስታውስ ይመስላችኋል? በእምነት ህይወታችን ስንመራ ምን አይነት ነገር ከኛ የሚያገኝ ይመስላችኋል? ያንን እናስታውስ። ይሄ ቃል ኪዳን በተሳካ ሁኔታ ለማስተላለፍ እኛም የራሳችንን ጥረት ማድረግ አለብን። ሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 28 እንዲህ ይላል፣ ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶች ከህዝቡ እጅግ ብዙዎች ተከተሉ። ኢየሱስ ግን ወደ እነሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን
መካኖችና ያልወለዱ ማፀኖች፣ ያላጠቡ ጡቶች ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ አለ። ዘዳግም ምዕራፍ 6 ከቁጥር 1 እስከ 7 የእግዚአብሔርን ቃል ማስተላለፍ አስፈላጊ መሆኑን ያጎላል። በገበታው ላይ ያሉትን ትውልዶች ስንመለከት ኢዮሳፍጥ ደግ በነበረበት ጊዜ እንኳን ኢዮራም ክፉ ነበረ። ሕዝቅያስ ደግ በነበረበት ጊዜ እንኳን ምናሴ ክፉ ነበረ። አንድ ትውልድ ታማኝ ስለሆነ ብቻ ቀጣዩ ትውልድ በራሱ ጥሩ ይሆናል ማለት አይደለም። ይሄ እምነትን ለሚቀጥለው ትውልድ ማስተላለፍ ምን ያህል ከባድ እንደሆነ ያሳየናል። እንደ ኢዮስያስ ያሉ ነገስታትና እንደ ዳንኤል ያሉ ነቢያት ይህንን ያሳያሉ። ዳንኤል ንጉሥ ቂሮስ እስራኤላውያን ወደ ኢየሩሳሌም እንዲመለሱ ፈቀደ። የዳንኤል እምነት የመጣው ከየት ነው? ኢዮስያስ ቃሉን ስላገኘው ስላወጀውና ለሕዝቡ ስላስተማረው ነው። ዓመታትን ብናሰላ ዳንኤል የተወለደው ኢዮስያስ የታድሶውን ስራ እያከናወነና የእግዚአብሔርን ቃል እያወጀ በነበረበት ጊዜ አካባቢ ነው። ስለዚህ ይህ አዋጅ የእግዚአብሔር ቃል አዋጅ ነበር። በጣም አስፈላጊ እንደሆነ ተመልከቱ። የእግዚአብሔር ቃል በቤተሰቦቻችን፣ በምናገኛቸው ሰዎች፣ በህዝቦች እንዲሰማ መፍቀድ ወሳኝ ስራ ነው። ይህንን ክፍል እናንብብ። አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጓት ዘንድ አምላክ እግዚአብሔርን ፈርተህ እኔ ላንተ ያዘዟትን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችህም አምላክ እግዚአብሔር እንደተናገረው ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹምም ነፍስ፣ በፍጹምም ኃይል ውደድ። እኔ ዛሬ አንተን የማዘው ይህን ቃል በልብ ያዝ። ቁጥር 7ም በደንብ ተመልከቱ። ቁጥር 7 እንደዚህ ይላል፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። እግዚአብሔር የሰጠው ትእዛዝ፣ ደንብ፣ ፍርድ ይሄ ነው። የሚቀጥለው ትውልድ ይላል ልጆቻችን በኃይል ማድረግ ሳይሆን በምሳሌ እንዴት እንደምንኖር በመመልከት እንዲማሩ የህይወታችን አካል ማድረግ እንዳለብን ነው። ሁለት ተጨማሪ ጥቅሶችን ይህንን ያጎላሉ። ምሳሌ ምዕራፍ 22 ከቁጥር 6 እንደዚህ ይላል፣ ልጅህ በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከሱ ፈቀቅ አይልም ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ደግሞ እንደዚህ ይላል፣ ከሕፃንነት ጀምሮ በክርስቶስ ኢየሱስ በማመን ወደ መዳን የሚያደርስ ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቀሃል ይላል። ይሄ የእግዚአብሔር ቃል ከኛ ጋር ይሁን፣ አሜን። እሺ እየተማርን ነው። ነገር ግን ኢየሱስ የንጉሳዊ ካህናት እንደሚያደርገን ቃል ገብቷል። የነገስታት ጋር ተመሳሳይ የሆነ ህይወት እንደሚኖረንም ፈቃድ ተሰጥቶናል። የእግዚአብሔር መንግስት በዚህ ምድር ላይ ለማምጣት በህይወታችንም ሆነ በዓለም ላይ መንግስቱን ለማቋቋም የኛም ኃላፊነት እንዳለ ማሰብ አለብን። እዚህ የተወከሉት አብያተ ክርስቲያናት ሁሉም ፓስተሮች፣ መሪዎች የቃሉን ስልጣን ይቀበላሉ። ለራሳቸው አላግባብ መጠቀሚያ ሳይሆን ለሚቀጥለው ትውልድ በታማኝነት ማስተላለፍ፣ ለትውልዳችን ማወጅ፣ በሁሉም ቦታ ማስፋፋት፣ የእግዚአብሔር መንግስት ያ ታላቁ መንግስት በእኛ ላይ እንዲመጣ መንገድ ማዘጋጀት እንዳለብን። አሜን። እንጸልይ። ውድ የሰማይ አባት ሆይ ለዚህ ቃል እናመሰግናለን። በነገስታት በኩል ስላስተማርከን እና ስለ ስህተቶቻችን፣ ስለ ክፋታቸው እንኳን እናመሰግናለን። እንዲህ አይነቱን ክፉ በራሳቸው ውስጥ እንኳን እያየንም ቢሆን ነገር ግን አባት ሆይ ወደ አንተ እንድንመለስ የሚመለስን ልብ በእኛ ውስጥ እንድትፈጥር እንጸልያለን። ራሳችንን እንድናዋርድ እና በፊት ንስሐ እንድንገባ እርዳን። እግዚአብሔር አምላኬ ሆይ እዚህ ጉባኤ ሆኖ የመጡት ሁሉንም
እንድትባርክ እጸልያለሁ። ይሄ የዘላለማዊ ቃል ኪዳን፣ የዘላለም ሕይወት፣ የዘላለም የእግዚአብሔር ቃል ለሚቀጥለው ትውልድ የሚያስተላልፉ ልጆች እንዲሆኑ ጸልያለሁ። ይህን ቃል ለሕዝቦች ሁሉ ማወጅ እንዲችሉ አንተ ለአሕዛብ ሁሉ የዘላለም ንጉሥ እንድትሆን ስለ ጸጋ እናመሰግናለን። በኢየሱስ ስም እንጸልያለን። አሜን። እግዚአብሔርን እናመስግን።